ክፉና ደጉ መለየት ያቅተዋል አንዳንድ ጊዜ ወይም ስጋዊነት ስጋና ደም ይጎትተውና በዛው ይሄዳል። ተመልከቱት። ክርስቶስ በምድር ላይ በነበረ ጊዜ በጉባኤ ያስተምራል። ይሁዳም ጴጥሮስም እኩል ትምህርቱን ይሰማል። ይሁዳ ትምህርት አልበቃው አለ። ስለዚህ ምን አለ? ምክር ሰጠ እግዚአብሔር። አሌሎቱ ለዛ ያገባኒ ብሎ ለሚያስይዘኝ ለዚያ ሰው ወዮለት። እማየሶስ ወበይተወልደ ባይወለድ በተሻለዋል። የሚያስይዝ ማን ነው አሉት። ከኔ ጋር አብሮ እጁን ወደ ወጭቱ የሚከት ነው አለ። ዛይወረድ እዴው ከኔ ጋር አብሮ እጁን የሚከት ሰው እሱ ያስይዘኛል። ይሄ ምክር እየሰጠ ነበር። ግን ይሁዳ ሊሰማ አልቻለም። ይሄ ምክር ነው። እምቢ ካልን ግን ወገኖቼ ተግሳጽ ያመጣል። እግዚአብሔር ይገስጻል። ይሄም ቢሆን ፍቅር ነው፣ እንድንመለስ ነው። እንደ ዮናስን ነገረው፣ ሂድና አስተምራለሁ። ላከው እግዚአብሔር። ቃሉ ሰለቸው መረረውና ወደ ሌላ ሀገር ነው መሄድ ብሎ ተነሳ። በገዛ መንገዱ ገንዘብ ስለነበረው መርከብ ተስማማና በኢዮጴ ወይም አሁን ሜዲትራኒያን ባህር የሚባለው ማለት ነው፣ በሱ ላይ የምትሄድ አንድ መርከብ አገኘና ተሳፈረ። ገንዘብ ስላለው። ገንዘብ ስላላችሁ ጤነኞች ሆናችሁ መኖር የምትችሉ ይመስላችኋል እንዴ? ወገኖቼ ለምንድን ነው ገንዘብ ለማግኘት የእግዚአብሔርን ትእዛዝ የተላለፍ ነው? ገንዘብ ስላላችሁ ብቻ የምትጠግቡ ይመስላችኋል? እንጀራ ያለው ሁሉ ጠግቦ የሚያድር ይመስላችኋል? ገንዘብ ያለው ሁሉ የሞላለት ይመስላችኋል? ደስታ ያገኘ ይመስላችኋል? ገንዘቡን ፈልገ ሰብስበህ መያዝ ስትጀምር ደስታን ካንተ ይነጥቃታል እግዚአብሔር። ቤቱን ሰርተ ሲጨርስ እረፍት የሚባል ነገር ይጠፋል። እንቅልፍ የሚባል ነገር ከዓይናችን ይጠፋል። ኧረ እግዚአብሔርን እያገለገልን እያመሰገን የምንኖርበት በመጠን መኖር የምንችልበት ነገር ከሰጠን እግዚአብሔር በቂ ነው። ምን አለ ጸሎታችን እንደ ሰሎሞን ቢሆን? እጅግ ባለጠጋ አታድርገኝ አንተን እንዳረሳ እንዳልክደም፣ እጅግ ድሃ አታድርገኝ እንዳልራብ፣ እንጀራ ፍለጋ ሄጄ እንዳልክድህ እንዳለው እጅግ ባለጠጋም እጅግ ድሃም አለመሆን ነበር መልካም። በእውነት ማን ነው እሱ በልቶ ስላደረ እግዚአብሔርን እያመሰገነ በመጠን መኖር ይበቃኛል ያለኝ ይበቃኛል እያለ ያለ ማን ነው? ወደ መቃብር ይዘኑ የምንወርድ ይመስል ይህን ያክል ስስት ምንድን ነው?